በዲጂታል ዘመን እንግዲህ ለብዙ ጊዜ በስልክ በኮምፒውተር እና በቴሌቪዥን ላይ አይናችንን አፍጥጠን እንውላለን። እያንዳንዱ ስራችን በእነዚህ ኤሌክትሮኒክስ መሳሪያዎች ላይ ነው እና ይህ ደግሞ ለብዙ ጊዜ አይናችንን እዚህ ላይ ስናደርግ አይ ስትሬን ወይ ደግሞ የአይን ድካም ብለን ልንጠራው እንችላለን። ይህ የአይን ድካም በሚሊዮኖች የሚቆጠሩ ሰዎችን እያጠቃ መሆኑ መረጃዎች ወይም ጥናቶች ያመለክታሉ። ዛሬ ይህንን ችግር በባዮሎጂያዊ መንገድ እንዴት ነው መከላከል የምንችል? ምን አይነት ልማዶች ነው ምን አይነት ተግባራትን ብናከናውን ነው ይህን ነገር ልንከላከለው ልንቀንሰው የምንችል የሚለውን ነገር እናያለን። ይህንን አስመልክቶ እንግዲህ 5 የተለያዩ ተግባራትን በማከናወን አይ ስትሬን ወይ የአይን ድካምን መቀነስ እንችላለን። ተግባር 1 የሲሊያሪ መስልስ እረፍት መስጠት ነው። እንግዲህ በአንድ ነገር ላይ ትኩረት አድርገን ስናይ በአይናችን ውስጥ ያሉ የሲሊያሪ መስልስ የሚባሉት ይኮማትራሉ። በዚህ ጊዜ ለረጅም ሰዓት ሲቀጥል ወይም ስንከታተል ስናይ ማለት ነው እነዚህ ሲሊያሪ መስል የተባሉት ጡንቻዎች በከፍተኛ ሁኔታ ይጎዳሉ ወይ ደግሞ ፋቲግ ወይ ስትራፖ ይገጥማቸዋል ማለት ነው። ይህንን ለመከላከል ታዲያ የ20-20-20 ህግ የተባለውን መከተል ይኖርብናል። 20-20 ማለት 3 20ዎች በየ20 ደቂቃው ለ20 ሰከንድ በማረፍ 20 ጫማ ርቀን በማየት የሚተገበር ነው። ታዲያ ሲሆን የሲሊያሪ መስልስ እንዲዝናኑና የአይን ሌንስ ወደ ተፈጥሯዊ ቅርጹ እንዲለወጥ በማድረግ የአይን ግፊትን ይቀንሳሉ ወይ የአይን ስትራፖን ይቀንሳሉ። ተግባር 2 የአይን እንባ ሽፋን ወይ ቲር ፊልም ጥበቃ ነው። ስክሪን ላይ በአፍጥጠን ስንውል የአይን እርግብግቢታችን ይቀንሳል። ይህ የአይን እርግብግቢት ከቀነሰ ደግሞ በከፍተኛ ሁኔታ የእንባ መትነን ይኖራል ማለት ነው። ይህ ደግሞ በኮርኒያ ላይ ያለውን የቲር ፊልም ወይ የእንባ ሽፋን እንዲተንና አይናችን እንዲደርቅ ያደርገዋል። አይናችን ላይ ያለው የእንባ ሽፋን እንዳይተን ሆን ብለን ማርገብገብ ነው። ስለዚህ የአይናችንን እርግብግቢት በመጨመር ይህንን ቲር ፊልም ወይ ደግሞ የእንባ ሽፋኑን አይናችን ላይ ያለውን የእንባ ሽፋን መጠበቅ እንችላለን ማለት ነው። የአይናችንን እርግብግቢት በመጨመር የእንባ መድረቅን መከላከል እንችላለን ማለት ነው። 3ኛው ተግባር የብርሃን ንጽጽር ወይም ግሌሩን ማስተካከል ነው። ስልካችንን ወይ ሞባይላችንን ወይ ደግሞ ኮምፒውተራችንን ወይ ቴሌቪዥናችንን ከቤቱ ብርሃን ጋር እንዲመጣጠን ማድረግ ማለት ነው። ያ ማለት በጨለማ ውስጥ ማብራት እንደሌለብን ነው። ታዲያ በጨለማ ውስጥ ስክሪን ማየት የአይን ብሌን ፑፒል የተባለውን በከፍተኛ ሁኔታ እንዲለጠጥ ያደርገዋል። ይህ ሲሆን ደግሞ ከፍተኛ ብርሃን ወደ አይናችን ውስጥ እንዲገባ ያደርጋል። ይህ ደግሞ ኮንትራስት ሴንሲቲቪቲ ላይ ጫና ይፈጥራል ማለት ነው። ስለዚህ አካባቢው ጨለማ ከሆነና ስልካችን ወይ ኮምፒውተራችን ወይ ቴሌቪዥናችን በጣም ብርሃናማ ከሆነ በአይናችን ላይ የሚያርፈው ነጸብራቅ እጅግ በጣም ይበዛል ማለት ነው። ታዲያ ይህንን በማስተካከል አይናችን ላይ የሚፈጠረውን ጫና መቀነስ እንችላለን። 4ኛው ተግባር ምንድን ነው? የአቀማመጥ ወይም ጂኦሜትሪውን በማስተካከል ነው። ስክሪን ከአይን ከፍ ብሎ መቀመጥ የአይን ሽፋኖች በሰፊው እንዲከፈቱ ያደርጋል። ታዲያ ይህንን የእንባትነትን ይጨምራል። ስክሪን ከአይን መስመር በ15 ዲግሪ ዝቅ እንዲል ማድረግ ይጠበቅብናል ማለት ነው። ወደ ላይ ገጠጥ ብለን ስናይ አይናችን ከፈት ይላል። ታዲያ የአይናችን ሲከፈት ደግሞ እንባችን የበለጠ እንዲተን ያደርገዋል። ብርሃንም እንዲሁ የበለጠ እንዲገባ ስለሚያደርገው በተለይ ደግሞ የኮምፒውተራችን ርቀት ከ50 እስከ 70 ሴንቲሜትር እርቀት እንዲኖረው ማድረግ ይጠበቅብናል ማለት ነው። ይህ ሲሆን እንግዲህ አይናችን ጤናውን ይጠብቃል ማለት ነው። ተግባር 5 ሰርካዲያን ሪትም እና ሜላቶኒን የተባለውን ወይ የመኝታ ጊዜንና በሰውነታችን ውስጥ የሚመነጨውን የእንቅልፍ ሆርሞን የሚባለውን ሜላቶኒንን ማስተካከል ይኖርብናል። ይህ ብሉ ላይት የተባለው እንግዲህ ከ7ቱ ቀለማት አንዱ ብሉ ነው። እሱ ደግሞ ሾርት ዌቭ ሌንግዝ አለው ተብሎ በሳይንስ የተረጋገጠ ነው። ታዲያ በስልካችን እና በኮምፒውተራችን ውስጥ እንግዲህ የ7 ቀለማት አሉ። ያው ኢንቪዚብል ስለሆኑ ነው ቀለሞችን መለየት የማንችለው። ዞሮ ዞሮ የብሉ ላይት የተባለው ከፍተኛ ዌቭ ሌንግዝ ያለው ነው። ከሱ የሚወጣው እንግዲህ የእንቅልፍ መዛባትን ሊያስከትል ይችላል። እንዲሁ አይ ስትሬንም ያስከትላል። ባለፈው ቪዲዮ ሰርተን ነበር ይህንን አስመልክቶ ወደኋላ ሄዳችሁ ማየት ትችላላችሁ። ዞሮ ዞሮ ይህ ብሉ ላይት የተባለው እንቅልፍ ያው የብሉ ላይት ከሆነ የቀን የብርሃን ማለት ወደ ቀን አይነት ነገር ስለሚሰማው አእምሯችን ቀን ነው ብሎ ስለሚያስብ ይሄ ሜላቶኒን የተባለውን ሆርሞን እንዳይመረት ያደርጋል ማለት ነው። ያ ካልተመረተ ደግሞ እንቅልፍ አይመጣም ማለት ነው። ስለዚህ እሱን ማስተካከል ነው። እንግዲህ እሱን የምናስተካክልባቸው በስልካችን ላይ አይ ኬር የሚባል አለ። አይታችሁ ከሆነ አይ ሴቨር የሚባል አለ። የተለያዩ ስልኮች የተለያዩ ስያሜ ያላቸው የብሉ ላይት ፊልተር ሶፍትዌሮች አፕሊኬሽን አላቸው።
በኮምፒውተሮች ላይም እንዲሁ። ስለዚህ እነሱን በመጫን የሰርካዲያን ሪትም ወይ የእንቅልፍ ሆርሞናችንን ወይም ሜላቶኒንን እንዲስተካከል ማድረግ እንችላለን ማለት ነው። ታዲያ ከምኝታ 2 ሰዓት በፊት ብሉ ላይት ፊልተር ሶፍትዌሮችን አሁን የነገርኳችሁን አይነት ሶፍትዌሮች በመጠቀም እንቅልፋችን እንዲመጣ ማድረግ እንችላለን ማለት ነው። የሜላቶኒን ሆርሞን አይገደብም ማለት ነው። እንግዲህ ከላይ ያየናቸውን 5 የተለያዩ ተግባራትን በመጠቀም የአይን ጤናችንን በዘላቂነት ለመጠበቅ እና የዲጂታል ጫናን ለመቀነስ ይጠቅሙናል። ታዲያ ከእነዚህ ምልክቶች አይን ማቃጠል፣ ራስ ምታት ወይም መድረቅ የሚያስከትል ነገር ነው። ከላይ ያየናቸውን ተግባራት ካልተከተልን የተለያየ የአይን ችግር ይመጣብናል። የአይን ድርቀትን ጨምሮ የተለያዩ የአይን በሽታዎች ሊመጡ ይችላሉ። ታዲያ እነዚህ እንዳይደርሱብን እንግዲህ ከላይ የተዘረዘሩ ተግባራትን በማከናወን የአይናችን ጤንነት መጠበቅ ግድ ይለናል ማለት ነው። ቪዲዮውን እንደተከታተለች ተስፋ አደርጋለሁ። እንደዚህ ከእነዚህ ምልክቶች ውስጥ የትኛው የአይን ማቃጠል ነው፣ የራስ ምታት ነው ወይ የመድረቅ፣ የትኛውን ምልክት እንደምታዩ እስኪ ኮሜንት ላይ ብታሳውቁኝ ደስ ይለኛል። ተጨማሪም ደግሞ ቪዲዮውን ከወደዳችሁት ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ጤናና ጤና ነክ ጉዳዮችን መከታተል ትችላላችሁ። ጤና ይስጥልኝ።